እሺ ተመልካቾች እንዴት ናችሁ? የኢኮኖሚ ጉዳይ ያነሳን የምናወራበት ዩቲዩብ ቻናል ነው። እኔ ዋሲሁን በላይ ነኝ። ቻናሉን ላይክ ሰብስክራይብ እንድታደርጉ ጋብዛችኋለሁ። እንግዲህ የኑሮ ውድነት ሲጨምር ለድርጅቶችም ለሰዎችም የሚኖረው ምርጫ ሁለት ምርጫ ነው። የኑሮ ውድነትን ለመቋቋም በሚያደርጉት እንቅስቃሴ ውስጥ ሁለት አይነት ምርጫ እጃቸው ላይ ይኖራል። ሁልጊዜም የኑሮ ውድነት ስላለ ብቻ ሳይሆን የኑሮ ውድነትም ሳይኖር ገቢ መጨመር የሚባል ሐሳብና ወጪ መቀነስ የሚባሉ ሐሳቦች ኢኮኖሚክስ የቆመባቸው መሰረታዊ ነጥቦች ናቸው እና ሰዎችም በሱ ነው የሚኖሩት። እና ከኑሮ ውድነት ጋር ተያይዞ እናንተም በቤታችሁ፣ በመንደራችሁ፣ በተቋማችሁ ገቢ ለመጨመር ሲባል የሥራ ባህሪያቸው የተለወጡ ስራዎች አሉ። ወጪ ለመቀነስ ሲባል የሥራ ባህሪያቸው የተለወጡ የሥራ አይነቶች ይኖራሉ። እሱን የተወሰኑትን በምሳሌ አቀርብላችኋለሁ። ግን ልብ ብላችሁ ሊሆን ይችላል በተለይ አዲስ አበባ ውስጥ ሚኒባስ ታክሲዎች፣ የከተማ ሚኒባስ ታክሲዎች ያለ ረዳት የመንቀሳቀስ እንደውም ረዘም ያለ አመት እየሆናቸው ነው። ያለ ረዳት የሚንቀሳቀሱ ታክሲዎች በጣም ብዙ ናቸው። ታዘባችሁ ሊሆን ይችላል። ምን አይነት ምርጫዎችን ይጠቀማሉ ሚኒባሶች? ሹፌሮቹ ወይ መጀመሪያ ይሰበስባሉ፣ ልክ ከመነሻ ላይ ከሰው ገንዘቡን ይቀበሉና መንገድ ይጀምራሉ። ወይም ደግሞ መንገድ ከጀመሩ በኋላ አንድ ሰው እንዲተባበራቸውና ገንዘብ እንዲሰበስብላቸው ይጠይቃሉ። ወይም ደግሞ ራሳቸው ፊታቸውን እየዞሩ እየተቀበሉ የሚሄዱም አሉ። ፌርማታ ላይ እየቆሙ እየተቀበሉ የሚሄዱ አሉ። እና ረዳቶች በብዛት ላይ የሉም። ሁሉም ላይ ማለት ሳይሆን ግን ረዳቶች የማይኖሩበት ቁጥር በጣም ጨምሯል። በፊት ረዳቶች በብዛት ነበሩ። መሀል ላይም እየለቀሙ የሚሄዱ አሉ። የሚጭኑ የሚያወርዱ፣ ሂሳብ የሚቀበሉ አሉ። እና እኔ ከዚህ ቀደምም አርቲክልም ጽፌ አውቃለሁ። የሹፌር የሚኒባስ ላይ ያለ ሹፌርና ረዳትን በኢኮኖሚክስ ውስጥ ማርጂናል ኢፌክት የሚባል ሀሳብ አለ። ለሱ በጣም ጥሩ መገለጫ ናቸው ብዬ አስቤ እንደ ፐብሊክ ሌክቸርም አቅርቢያቸው አውቃለሁ። እነዚህን ሀሳቦች ምን ማለት ነው? አንድ ሚኒባስ አለ ማለት አንድ ሹፌር ያስፈልገዋል። ሰዎችን ለመጫን ደግሞ አንድ ረዳት ያስፈልገዋል። ፐርፌክትሊ ፊት ያድርገዋል ማለት ነው። ሹፌሩ ከሌለ መኪናው መንቀሳቀስ አይችልም። ስለዚህ ሹፌር ያስፈልጋል። ረዳቱ ከሌለ ገንዘብ የሚሰበስብ፣ የሚጭን፣ የሚያወርድ ፕሮሰሱን የሚመራ ሰው ስለማይኖር መኪናው ትራንስፖርት አገልግሎት እየሰጠ ገንዘብ መሰብሰብ አይችልም። ስለዚህ ረዳቱን በጣም አስፈላጊ ነው፣ ሹፌሩን በጣም አስፈላጊ ነው። አንዷ መኪና ለሁለቱ ሰዎች ኢነፍ በቂ ነች ተብሎ ይታሰባል። አሁን ዘማርጂናል ኢፌክት ማለት ምን ማለት ነው? የዚች መኪና ባለቤት ገቢው እንዲያድግለት ከፈለገ ሹፌሩንም ሁለት ማድረግ አይጠበቅበትም፣ ረዳቱንም ሁለት ማድረግ አይጠበቅበትም። ምክንያቱም ሹፌሩን ሁለተኛ ሹፌር ቢቀጥር ያቺው መኪና ስለሆነች ማሽኑ አንድ ስለሆነ ሌበር ስለተጨመረ ፕሮዳክቲቪቲ አይጨምርም። ለሁለተኛው ሹፌር ደሞዝ ይጨምራል እንጂ። ስለዚህ ወጪ ነው፣ በቂ ነው ማለት ነው። ረዳትን ቢጨምር ሁለት ረዳቶች ቢያስቀምጥ ወጪ ነው የሚተርፈው መኪናዋ እስካልተጨመረች ድረስ። ነገር ግን ሌላ መኪና ጨምሮ አንድ ረዳትና አንዱ ሹፌር ቢቀጥር ሊሆን ይችላል። አሁን ምን ይባላል? በማምረት ስርዓቱ ውስጥ ሁልጊዜም የምንገዛው ማሽን ከምናቀርበው ሌበር ሰራተኛ ጋር መመጣጠን አለብን። ወጪ ለመጨመር ብለን ምንድን ነው የምናደርገው? ወይ ደግሞ ምርት ለመጨመር ብለን ማሽን ነው የምንጨምረው ወይስ የሰው ኃይል ነው የምንጨምረው? ማሽኑ ባለበት የሰው ኃይል ቁጥር ብንጨምር ትርፋማ መሆን አንችልም። ማሽኑን የሰው ኃይል በሌለበት ማሽኑን ብንጨምር ትርፋማ መሆን አንችልም። አንድ ሰራተኛ በጣም በበቂ ሁኔታ ትርፋማ ሆኖ እንዲሰራ ከማሽኑ ጋር ያለው አቅም መናበብ አለበት እና ፐርፌክት ነው ተብሎ ይታሰባል። እኔ ያስባለሁ ዘማርጂናል ኢፌክት የሚባለው ዘማርጂናል ኢፌክት ማለት ምን ማለት ነው? ተጨማሪ የምንጠቀመው ለማምረት የምንጠቀመው ሪሶርስ ምርታችንን መጨመር አለበት እንጂ ወጫችንን ማሳደግ የለበትም ማለት ነው። ነገር ግን ከማርጂናል ኢፌክት ቲዮሪ ደግሞ ወጣ አደረጉት። ታክሲ ሹፌሮችና ረዳቶች ግንኙነት ላይ ምን አደረጉ? ረዳቱን ቀነሱትና ሹፌሩ ብቻ መሄድ ጀመረ። ስለዚህ ገንዘቡን ይሰበስባል። እነሱ በቲዮሪ የሚያስቡት ምንድን ነው? እጃቸው ላይ ያለውን ምርጫ ነው የሚያስቡት። ምን ብሎ ያስባል ታክሲ ሹፌሩ? ወይ ደግሞ ምናልባት ባለቤትም ሊሆን ይችላል። የነዳጅ ወጪ በጣም እየጨመረብኝ ነው፣ ጠቅላላ ኑሮ ውድነት አለ። ምክንያቱም ከታክሲው ከሚያገኘው ገቢ ሌሎች ስራዎችን ይሰራል። ከዚህ ወጪ መቀነስ ይፈልጋል። ያለው ምርጫ ወጪ መቀነስ ነው። ገቢ ለመጨመር ታሪፍ መጨመር አይችልም። ታሪፍ አገር አቀፍና ከተማ አቀፍ ነው ታሪፍ የሚቀመጠው። ስለዚህ ታሪፍ አሳድጎ ገንዘብ መሰብሰብ አይችልም። ስለዚህ ያለው እጁ ላይ ያለው ምርጫ የሚኖረው ምንድነው? ዞር ዞር ብሎ ሲመለከት ወጪ መቀነስ ነው። ወጪ ምን ላይ ቀንሳለሁ ሲባል ነዳጅ ሳይሞላ መንዳት አይችልም።
ጎማ እንዳይጎዳ ብሎ ምንም ሊያደርግ አይችልም። ወጪ መቀነስ የሚችለው ወጪ ከሚያስወጡ ምክንያቶች መካከል አንዱን መቀነስ ነው። ስለዚህ ዞር ብሎ ሲመለከት ረዳቱን የሚያገኘው ረዳቱን ይቀንሳል፣ የረዳቱን ወጪ ይቀንሳል። ምን ያደርጋል ማለት ነው? ሹፌር የረዳትን ስራ ደርቦ ይሰራል፣ ወይም ደግሞ የረዳት ስራ በተሳፋሪው ተደርቦ እንዲሰራለት ስልት ይፈጥራል ማለት ነው። እጁ ላይ ያለው ምርጫ ነው ወጪ ለመቀነስ። የታክሲ ባለቤቱም እጁ ላይ ያለው ምርጫ ይሄ ነው። ለሹፌርም ለረዳትም የቀን ገንዘብ እየከፈለ ወጪው በጣም ከፍተኛ ከሚሆንበት ከሹፌሩ ጋር ተነጋግሮ የረዳቱን ቢቀንሱ ሹፌር በስራው ላይ ኤግዚስት እንዲያደርግ የሚፈልግ ከሆነ የረዳቱ የሚደርብለት ከሆነ ወጪ ለመቀነስ ይህን ስልት ሊጠቀም ይችላል። ስለዚህ ለመኪናውን ባለቤት ደግሞ ተቀጣሪ ከሆነ ሹፌሩ ራሱ የመኪናውን ባለቤትም ከሆነ ወጪ ለመቀነስ ሲባል ረዳት ላይ እርምጃ ይወስዳሉ። ብዙ ምክንያት እሱ ነው። ግን እነሱን በጣም አትራፊ አድርጓቸው ነው ወይ ከተባለ ምናልባት ላያተርፋቸው ይችላል። በቃ ረዳት እየተሯሯጠ የሚጭነው ሊኖር ይችላል፣ ያለው ኮንትሪቢሽን አለ። ነገር ግን ከመነሻ የሚጭኑ ከሆነ ረዳቱም ባይኖር መደረብ የሚችለው ሊሆን ይችላል ሹፌር። ግን አንድ ጥያቄ ደግሞ ይነሳል፣ መንገድ ላይ መጫና ማውረድ ስላለ። አሁን እቺ ዜና ሰሞኑን የተመለከትኩት አሃዱ ላይ ነው። ይህን ዜና የተመለከትኩት ምን ይላል? አሽከርካሪዎች እያሽከረከሩ አገልግሎት እየሰጡ ባሉበት ውስጥ ሂሳብ እየዞሩ ይቀበላሉ፣ ሂሳብ ሰብስቡልኝ ይላሉ፣ ከኋላ ካለ ሰው ጋር ያወራሉ። ይሄ ደግሞ አደጋ እንዲፈጠር ያደርጋል፣ አደጋ የመፈጠር እድል ስላለው ስጋት ይሰማናል የሚል ኮምፕሌን አቀረቡ የታክሲ ተጠቃሚዎች ማለት ነው። ይሄ የደረሰው የአዲስ አበባ ፖሊስ ኮሚሽን ምን አይነት ምላሽ ሲሰጥ አየሁት? አሽከርካሪዎች የረዳትን ስራ ደርበው ለመስራት የሚያደርጉት ጥረት ከፍተኛ ስጋት የሚፈጥር በመሆኑ መታረም አለበት። ስለዚህ የከተማ ትራንስፖርት አገልግሎት የሚሰጡ አሽከርካሪዎች ያለ ረዳት ማሽከርከር በሕግ የተከለከለ ነው። ኮስት ቀንሳለሁ ቢባል ረዳቱን መቀነስ አይቻልም ማለት ነው። ምክንያቱም አሽከርካሪዎች ሙሉ ትኩረታቸውን ማሽከርከር ላይ ነው ማድረግ ያለባቸው እንጂ ገንዘብ መቆጠር መቀበል ላይ መሆን የለበትም። ስለዚህ ተሽከርካሪውን መቆጣጠር አይችሉም ወደኋላ ሀሳባቸው የሚበተን ከሆነ። ስለዚህ ይህንን ደንብ ተላልፈው ያለ ረዳት የሚንቀሳቀሱ ታክሲዎች ካሉ ቅጣት ይተላለፍባቸዋል፣ ይቀጣሉ ይላል እና ነዋሪዎችም ያለ ረዳት የሚሰሩ ታክሲዎች ካሉ ይህን የደንብ ጥሰት መጠቆም አለባቸው ይላል ሀሳቡ። አሁን ከማርጂናል ኢፌክት እጃቸው ላይ ባላቸው ምርጫ ብቻ ወጪ ለመቀነስ የሚያደርጉት እርምጃ በሕግ የሚፈቀድ አይደለም ማለት ነው። እዚህ ውስጥ የሚገባን ሀሳብ ምንድን ነው? ሎጂካሊ ትክክል ሊሆን ይችላል። ለምሳሌ ከከተማ ስትመጡ አሁን አዲስ አበባ ውስጥም አለ፣ ምናልባት ወደ ሌሎች ከተሞች ስትወጡ ከመናኸሪያ ሂሳብ የሚሰበሰባቸው መንገዶች አሉ። በቃ ለሾፌሮቹ ምኖች ይሰበስባሉ ማለት ነው። ምናልባት መንገድ ትራንስፖርቶች ይሰበስቡና ደረሰኝ ለሾፌሮቹ ሰጥተው ሂድ በቃ ነው፣ ሂድና ሰዎቹን አውርድ ነው። መሀል ላይ መጫን ማውረድ የሚባል ፕሮሰስ፣ ገንዘብ መቀበል የሚባል ፕሮሰስ የለም። መንግስት እንደሱ ስራዎችንም ሊመራ ይችላል። እዚህ ውስጥ ያለው የሎጂክ ክርክር ግን ኑሮ ውድነትን ተከትሎ ሌሎች ስራዎችም በተለይ ኢ መደበኛ የሚባሉ ኢንፎርማል ሴክተሮች ላይ ስራዎች እየቀነሱ እየጠፉ መምጣታቸው አይቀርም። አንዳንድ ሰዎች የቤት ሰራተኛ ልቀጥር ፈለግኩና የቤት ሰራተኛዋ ደሞዝ በጣም ከፍተኛ ስለሆነ እኔ ከማገኘው ደሞዝ አንጻር ሲታይ የሰራተኛዋ ደሞዝ ስለሚበልጥ እኔ ስራውን ትቼው የቤቱን ስራ መስራት ቀጠልኩ የሚሉ ሰዎች ሰምቼ አውቃለሁ። በቅርቤም ሰዎች እንደዚህ ሲወስኑ አይቼ አውቃለሁ። ለምሳሌ የቤት ሰራተኛ ደሞዝ በወር 4,000 ብር ከሆነ የቤት ሰራተኛ ለመቅጠር ያሰበችው እናት ወይም እህት የምትሰራበት ቦታ የ3,000 ብር ደሞዝተኛ ብትሆን የ4,000 ብር የቤት ሰራተኛ አፎርድ ማድረግ አትችልም ማለት ነው። ስለዚህ 4,000 ብር መክፈል ትቸገራለች። ምናልባት በአንዱ ፓርትነር ገቢ ከሆነ የሚኖሩት ስራዋን ትታ እቤት ያለውን ጉዳይ ብትመራ ልትወስን ትችላለች። በቃ ስራዬን ትቼ ልጄን አሳድጋለሁ፣ ዴኬር መላክ አልችልም፣ የዴኬር ወጪው ከፍተኛ ስለሆነ እሱን አፎርድ ስለማላደርግ እኔ ስራዬን ትቼ የዴኬር ያለውን ወጪ ትቼ የቤቴ ውስጥ ባሳድግ የሚባል ውሳኔ የሚወስኑ ሰዎች አሉ። ኑሮ ውድነት ባይኖርና አፎርድ ማድረግ ቢችሉ ግን እነዚህ ዴኬር የሚያደርጉ ሰው ቤት የሚሰሩ ሰዎች ስራዎቻቸውን እንዳያጡ ሊያደርግ ይችላል። ውስንም ቢሆን ኢምፓክት አለው። ለምሳሌ ጥበቃ ቀጥሮ የሚያሰራ ሰው ከነበረ የጥበቃ ወጪ ከፍተኛ ከሆነበት ምናልባት ዘመድ አምጥቶ በጥበቃ ቦታ ላይ ያስቀምጥ ይችላል። እንደዚህ አይነት የሚያደርጉ ሰዎች ትመለከታላችሁ። የጥበቃ ወጪ በጣም ከፍተኛ ነው። ስለዚህ እኔ ጋር መጥቶ የሚበላ እኔ ማስተምረው አንድ ሰው ከሀገር ቤት ቢመጣና ጥበቃ ቢሆንልኝ ከሴኩሪቲ በተጨማሪነት ወጪ ለመቀነስ ይሆንኛል ብለው ሊወስኑ ይችላሉ።
ስራ አስኪያጅነትን በቤተሰብ አባልነት ሊያስመሩ ይችላሉ። ራሱን የቻለ ፕሮፌሽናል የሆነ ስራ አስኪያጅ ቀጥሮ ማሰራት ወጪው ከፍተኛ ነው በሚል ፕሮዳክቲቪቲ እንደሚቀንስባቸው እንኳን እያወቁ የቤተሰብ አባል ሊያስገቡ ይችላሉ። ስራ አስኪያጅ የስራ አጋር አድርገው ሊያሰሩ ይችላሉ። ምክንያቱም ብትጠይቁ ወጪው በጣም ከፍተኛ ነው። ቤት ውስጥ ያለ ሰው ግን እንደ አይደል ስለሚቆጠር ኢኮኖሚካሊ አክቲቭ ስላልሆነ መጥቶ ቢሰራና ወጪን ቢቀንስልኝ እኔ ለስራ አስኪያጅ ለሌሎች የምከፍለውን ወጪ ቢቀንስልኝ። ትልልቅ ካምፓኒዎች እያልኳችሁ ሳይሆን ያሉት ኢንፎርማል ሴክተሮች ዝቅ ያሉት ሴክተሮች ላይ እንደዚህ አይነት ጉዳይ ትመለከታለን። ምናልባት የግል መኪናቸውን በግላቸው ብቻ ለመንቀሳቀስ የፈለጉ ሰዎች የኑሮ ውድነት ሲጨምርም ሊሆን ይችላል፣ ለአኗኗር ስልት ሲለወጥም ሊሆን ይችላል፣ የራይድ አገልግሎት መኪናቸውን እንዲሰጥ ሊያደርጉ ይችላሉ። እየወደዱ እኮ አይደለም የሚያደርጉት። አንድ ሰው በገዛ መኪናው የሆነ ሰው ከሰፈር ማመላለስ ላይፈልግ ይችላል። ነገር ግን የትምህርት ቤት ወጪ፣ የልጆች ወጪ፣ የራሱ የምግብ ወጪ፣ የቤት ወጪ ካለበት እሱን ወጪ ለመሸፈን ሲል በገዛ መኪናው ሌሎችን ሰዎች ሲያመላልስ ልትመለከቱ ትችላላችሁ። ወዶም ያደርጋል፣ ግን የኑሮ ውድነትም የራሱ ምክንያት አለበት። አንዳንድ ሰዎች በቂ ገቢ ቢኖራቸው በመኪናቸው የሆነ ሰው በራይድ አገልግሎት ማመላለስ ላይፈልጉ ይችላሉ። በቂ ገቢ ካላቸው ሰዎች ቤቶቻቸውንም ለሌላ ሰው ላያከራዩ ይችላሉ። ለምሳሌ ሰርቪስ ቤት ያላቸው ሰዎች ተከራይ ማይፈልጉ እኮ አሉ። በቃ ተከራይ ገብቶ እንዲኖርባቸው ማይፈልጉ፣ በር መክፈት፣ አጸዳዊ አላጸዳም ወይ ቶሎ ገባዊ አልገባውም ክርክር ማይፈልጉ ሰዎች አሉ። ነገር ግን የኑሮ ውድነት ሲጨምር ገቢው ስለሚፈልጉት ብቻ ፕራይቬሲንም እንኳን ሀሳብ ቢሆንባቸው የማይፈልጉትን ሰው አከራይቶ ሊኖሩ ይችላሉ። በቂ ገቢ ቢኖራቸው ግን ተከራይ ሊኖራቸው ይችላል። መቼም ቢሊዮነርና ሚሊዮነር ግቢ ውስጥ ተከራይ አለ ብላችሁ አታስቡም አይደል? ግን ሰርቪስ ቤቶች እኮ ይኖራሉ። የኑሮ ውድነት እንደዚህ አይነት ጉዳዮችንም ሊያመጣ ይችላል። ለምሳሌ ሰው የራሱ ቤት ውስጥ ማጠቢያ ያለው በቃ የልብስ ማጠቢያ ሊኖረው ይችላል። ነገር ግን የኑሮ ውድነት ከፍ እያለ ከመጣ የጎረቤት ልብሶችን አምጥቶ በራሱ ማጠቢያ ላይ ማጠብ አይነት ስራ ሊሰራም ይችላል። በእጁም ሊያጠብ ይችላል፣ በማጠቢያም ሊያጠብ ይችላል። የሰፈር ምንጣፍ ወስዶ ሊያጠብ ይችላል። እንደዚህ ስራ እኮ በመስራት ጭንቅላት ውስጥ ያልነበረ ሰው ነው። ነገር ግን የኑሮ ውድነት ገቢ ለማሳደግ ሲፈልግ ግን እንደዚህ አይነት ውሳኔዎችም ሊወስን ይችላል። ምናልባት እኔ እኮ ማልፈልገው ቆጣሪ አለኝ፣ ኤሌክትሪክ ፓወር አለኝ፣ ስለዚህ የሌሎችን ሰዎች መኪና ቻርጅ ባረግ ሊሉ ይችላሉ። አሁን ቻርጅ አድርጎ ገቢ ማግኘት ገቢ ሊሆን ይችላል። ነገር ግን የሆነ ሰውን መኪና በኃላፊነት ቆሞ ቻርጅ ሳያደርጉ መዋል ግን ለሰውየው ጊዜ ሊወስድበት ይችላል። የማይፈልገው ሊሆን ይችላል በፍጹም። ነገር ግን ገቢ ከወጪ አንጻር ማመጣጠን አለብኝ፣ ገቢ ማሳደግ አለብኝ ካለ ግን ሊሰራው ይችላል። አንዳንድ ስራዎች ከናንካቴው ሊጠፉ ይችላሉ። አንዳንድ ስራዎች ደግሞ ሊወጡ ይችላሉ። ምናልባት ቤት የምታበስልለት ሰው ቀጥሮ ያስበስል የነበረ ሰው የኑሮ ውድነት ከፍተኛ ከሆነ ሴትዮዋ ራሱ ወጥቶ ማታ እሱ ሲመጣ አብስሎ ሊመገብ ይችላል። ስለዚህ እቺ ሰው ቤት ውስጥ ምግብ የምትሰራ ሴት ወደ ቤቷ እንድትሄድ ልትገደድ ትችላለች ማለት ነው። የኑሮ ውድነት እንደዚህ ነው። መካከለኛውንም ዝቅተኛውንም ሰው በመታው ቁጥር በእነዚህና መካከለኛና ዝቅተኛ ቤተሰቦች ውስጥ የተለጣጠፉ ሰዎች አሉ። ኢኮኖሚካሊ የተለጣጠፉ። ለምሳሌ ትልቅ ኮንስትራክሽን ላይ ያለ ሰው የሲሚንቶ ዋጋ በጣም ውድ ቢሆንበትና ሲሚንቶ ቢያጣ የቀን ሰራተኞቹን ነው ከቤት የሚያስወጣው። የቀን ሰራተኞቹን ሲያስወጣቸው ለቀን ሰራተኞቹ ምግብ የምታበስሏ ሴትዮ አትኖርም። ለቀን ሰራተኞቹ ምግብ የምታበስሏ ሴትዮ አትክልት ጎመን ታመጣ ነበር። አትክልት ጎመን የምትሸጥላትም ሴትዮ የምትሸጠው ሰው አታገኝም። አያችሁ፣ ሰንሰለቱ እንደዚህ ነው ታች ድረስ የሚወርድም። ስለዚህ ከኑሮ ውድነት ጋር ገቢ ለማሳደግ እየተባሉ የማርጂናል ኢፌክት እንኳን ያለባቸው እንኳን ቢሆኑ ከሲስተም የሚወጡ ስራዎች አሉ፣ ወደ ሲስተም የሚመጡ አሉ። እኔ ብዙ ጊዜ ማርጂናል ኢፌክት ላይ ታክሲ ሹፌር እና የረዳትን ጉዳይ አቀርብ ነበር እና ይቺ ውሳኔ በግ የተከለከለ ነው። ነገር ግን ደርቦ ለመስራት ወጪ ለመቀነስ የሚያደርጉት ጥረት ሌላ ምርጫ ሊኖራቸው አይችልም። በቃ አለቀ። አንድ የታክሲ ባለቤት እና የታክሲ ሹፌር ወይም ደግሞ የታክሲ ባለቤት ብላችሁ ካሰባችሁ እጁ ላይ ያለው ምርጫ ብቸኛ ምርጫ ወጪ መቀነስ ነው። ወጪ መቀነስ የሹፌሩን ወይ የረዳቱን ደሞዝ መቀነስ ነው፣ ወይ ከሹፌሩ ከረዳቱ መርጦ አንዱ መቀነስ ነው። ሹፌር ሊቀነስ አይችልም፣ መኪናው መንቀሳቀስ ስለማይችል። ስለዚህ ረዳት መቀነስ ወደሚለው ምርጫ ነው የሚመጣው፣ ያለ ነዳጅ ሊነዳ ስለማይችል ማለት። ስለዚህ ያለ ረዳት መሄድ አትችልም ስለሚል ህጉ እጁ ላይ ያለውን ወጪ የመቀነስ ሞዴል በሙሉ ጨረሰ ማለት ነው። አሁን ከዛ በኋላ ታክሲ እያቆራረጡ መጫን፣ የሆነ ፒክ ታይም ላይ እየጠበቁ ለመጫን መሞከር ነው። እሱም ቢሆን ደግሞ በመንገድ ትራንስፖርት ህግ የሚወጣለት ነው። መሄድ ያለበት ታፔላ ተለጥፎለት ነው የሚንቀሳቀሰው። ስለዚህ ምርጫ እጁ ላይ ሊቀመጥለት አይችልም ማለት ነው። እዚህ ሀሳብ ላይ
እናንተ በጣም ብዙ ልታንሸራሽሩበት ትችላላችሁ። ዘኢትዮጵያ ኢኮኖሚክ ቪው ቴሌግራም፣ ፌስቡክ ላይ ሀሳብ ብታቀርቡልኝ ልንወያይበት እንችላለን። ለነበረን ቆይታ በሙሉ ከልብ አመሰግናለሁ። መልካም ቀን።